ካውንስሉ ያለፉት ረጅም ዓመታት በተለይም የ5 ዓመት ስትራቴጂ ፕላን አዘጋጅቶ ሲሰራ እንደነበር ይታወቃል። ጥር 28 ላይ ባደረግነው የጠቅላላ ጉባኤ መሰረት ያለፈውን 5 ዓመት ሪፖርት አጠናቀን አዲስ ስትራቴጂ ፕላን ቀይሰን ወደ ስራ የገባንበት ወቅት ላይ ያለነው። በዚህ ስትራቴጂ ፕላናችን ካውንስሉ በአዋጅ የተሰጠው ስልጣን አለ። ያንን ስልጣን መርህ በማድረግ እንደ ወንጌል አማኞች ትኩረት ሊደረጉ የሚገባባቸው በዝርዝር በጥናት ላይ ተመስርቶ ከፍተኛ የባለሙያዎች ቡድን ተዋቅሮለት ሲሰራ ቆይቷል። ከዛም 3 ፒላርስ እና 6 ፕራዮሪቲዎችን ለይተን ወደ ስራ እንገባለን። የመጀመሪያው ሌጋል ኤንድ ኢንስቲትዩሽናል ፋውንዴሽን ላይ ነው የምንሰራው። ተቋሞቻችን፣ አባሎቻችን ከህግ ማዕቀፍ አንጻር መፍቶቻቸው በህገ መንግስቱ የተጠበቀላቸውን የፍትህ ስርዓት መጠቀም እንዲችሉ ማስቻል፣ ከምዝገባ ጋር የተገናኘ እና ከዛ ጋር የሚነሱ ማንኛውም ጥያቄዎችን አስመልክቶ ህጉ በሚፈቅደው መሰረት አባሎቻችን መፍታቸው እንዲከበርላቸው የሚያደርግ ጠንካራ ስርዓት ይዘረጋል። ከዚህ ውጪ ኮሌክቲቭ ቮይስ ኤንድ ዩኒቲ ላይ እንሰራለን። የወንጌል አማኙ የካውንስሉ የሁሉም ወንጌል አማኝ ድምፅ እንደመሆኑ መጠን ለወንጌል አማኙ ድምፅ ነን ስንል ምን ማለታችን ነው? በምንድን ነው ድምፅስ ምን ሆነው? በመላ ሀገሪቱ ከኢትዮጵያም ውጭ ያሉ የወንጌል አማኞች በየጊዜው እያነሷቸው የነበሩ የፍትህ ጥያቄዎች አሉ። እነዚህ ጥያቄዎች አስመልክቶ በመጀመሪያው ፒላር ላይ እንዳስቀመጥ ነው ድምፅ በመሆን የወንጌል አማኙ እንደ ሌሎች የሃይማኖት ተቋማቶች በሃይማኖት ተቋማት ጉባኤዎች፣ በልዩ ልዩ መንግስታዊና መንግስታዊ ባልሆኑ ተቋማቶች የወንጌል አማኝ መፍቶች በህግ የተረጋገጡላቸው አሰራሮች በሙሉ እንዲጠበቁላቸው ማስቻል፣ ድምፅ መሆን በምንችልበት ሁሉ ድምፅ መሆን ባለብን ሁሉ ድምፅ መሆን የምንችልበትን ስርዓት መዘርጋት ማጠናከር ነው። ከዛ ውጭ 3ኛው ዋናው ፒላር ምንለው ካፓሲቲ ላይ ነው የምንሰራው። የቤተ እምነቶቻችንን፣ የመሪዎቻችንን፣ የአገልጋዮቻችንን ካፓሲቲ ከማጠናከር፣ ከመደገፍ፣ ከመርዳት፣ ከማስተባበር አንጻር እነዚህ 3ቱ እንደ ፒላር ይዘናል። በእነዚህ ስር ፕራዮሪቲ ተብሎ የተቀመጡ ደግሞ 6 አሉ። የመጀመሪያው ሌጋል አምብሬላ ኤክሰለንሲ ነው። ያው ከዋናው ፒላር ጋር የሚገናኝ ነው። ሁለተኛው ናሽናል ዲቨሎፕመንት ላይ እንሰራለን። ራይት ፕሮቴክሽን ላይ እንሰራለን። ኮሌክቲቭ ሪዞሉሽን ላይ እንሰራለን። ካፓሲቲ ቢልዲንግ ላይ እንሰራለን። ኔትወርኪንግ ዲቨሎፕመንት ላይ እንሰራለን። በመላው ዓለም የተበታተነ ነገር አለ። እንደ ሀገር ውስጥም ገና ብዙ አልተያያዘም። እነዚህ ነገሮች 6ቱን ፕራዮሪቲዎች 3 ፒላሮችን አያይዘን ለቀጣይ 5 ዓመታት ከእግዚአብሔር ጋራ አባሎቻችን በማስተባበር እንደ ተቋም የሚጠበቅብን ውጤት ለማምጣት እንሰራለን ማለት ነው። ይህ በጠቅላላ ጉባኤ በቦርድ ጸድቆ ወደ ስራ የገባንበት ላይ ያለ ነው። ይህንን ሀሳብ ማንሳት ለምን አስፈለገ የሚለውን ነገር በጥቂቱ አንሳ። በካውንስል ውስጥ ምዝገባ ያደረጉ በርካታ ሚኒስትሪዎች አሉ። እንዲሁም የውጭ ሀገር ተቋማት አሉ። ወንጌል አማኞች በዚህ አሉ። በኢትዮጵያ ውስጥ የሚሰሩ ለጋሾች አሉ። የካውንስሉን አስተምህሮ አዕማደ እምነት መሰረት አድርገን ካፓሲቲ ቢልዲንግ ላይ ሊሆን ይችላል፣ ሚዲያ ላይ ሊሆን ይችላል፣ ኮሌክቲቭ ቮይስ ላይ ሊሆን ይችላል። ስለዚህ አብረውን ለሚሰሩ ተቋማት ጥሪ ለማድረግ ነው። አብረውን ለሚሰሩ ፓርትነሮች ከኛ ጋር አብረው ማገልገል ለሚፈልጉ ይህንንና መሰል በሆኑ ከዚሁ በእያንዳንዱ ፕራዮሪቲ ስር ዝርዝሮች አሉ። ከመንፈሳዊ አንጻር፣ ከአስተዳደር አንጻር፣ ከዲቨሎፕመንት አንጻር፣ ከዩኒቲ አንጻር፣ ካፓሲቲ ቢልዲንግ አንጻር፣ ከሪሊፍ አንጻር እነዚህን በሙሉ ከኛ ጋር አብሮ መስራት ለሚፈልጉ ተቋማት በራችን ክፍት መሆኑን ሚኒስትሪዎችም በግል ከመንቀሳቀስ ወደ ካውንስሉ በመምጣት በጋራ አብረን መስራት እንደምንችል በራችን ክፍት መሆኑን ለማሳየት ነው። ሚዲያ ላይም
እንደ አንድ ፕራዮሪቲ በካፓሲቲ ቢልዲንግ ስር የሚዲያ አካላትን በወንጌል አማኝ ዙሪያ ያሉትን የቴሌቪዥን ጣቢያዎችን ሊሆን ይችላል ሌሎችንም አስመልክቶ አቅማቸውን የማሳደግ ኮንቴንት ላይ እንደገና በጋራ እየተወያየን የጋራ ችግሮቻችን ላይ በውስጥ በጋራ መፍታት የምንችልባቸው ነገር ላይ እንሰራለን። ይሄን ይመስላል። ስለዚህ ይህንን መልእክት ይህንን መግለጫ የሚሰሙ የካውንስሉ አባላት በተለይ ሚኒስቴሮች ላይ ትኩረት እናደርጋለን። ቤተክርስቲያን አጋዥ ተቋማት ፓራቸርችስ የምንላቸው ማለት ነው። በሀገር ውስጥም በውጭ ያሉ ወደ ካውንስሉ በመምጣት አብረው ከኛ ጋር መስራት እንዲችሉ በእያንዳንዱ እነሱ በሚመለከታቸው ላይ እየመጡ መስራት እንዲችሉ በራችን ክፍት መሆኑን በዚህ አጋጣሚ አነሳለሁ። አመሰግናለሁ። ከቤቱ የሚነሳው ማንኛውም ጥያቄ እቀበላለሁ። መልካም፣ ጥሩ ጥያቄ ነው። ካውንስሉ ወደፊትም እንደዚህ አይነት መድረኮችን ያዘጋጃል። ሚዲያዎችን መርጠናል። ሁሉም ሚዲያ አይደለም ለእንደዚህ አይነት ፕሮግራም የምንጠቀመው። የተመረጡ ጥቂት ሚዲያዎችን ብቻ ነው ኮሚኒኬት የምናደርገው። ከዚህ ቀደም እንደዚህ ለጥያቄም ክፍት ብዙ እንደማናደርግ ይታወቃል። አሁን ግን የትኛውን ጥያቄ ሚዲያዎች እንዲያነሱ እንፈልጋለን። የሚነሱ ጥያቄዎች ግን አብዛኛውን ብሔራዊ ጥያቄዎች ቢሆኑ፣ ሀገር አቀፍ ጥያቄዎች፣ ዓለም አቀፍ ጥያቄዎች ቢሆኑ፣ ቫልዩ ያላቸው ጥያቄዎች ቢሆኑ የሚል እሳቤ ያለን ለሚዲያ አካላት። ከዚህ የተነሳ የሚዲያ አካላትን ኢምፓወር ማድረግ ካፓሲቲያቸውን የማብቃት ኃላፊነት አለበት ካውንስሉ። ይሄን እናደርጋለን። በካውንስሉ የሕዝብ ግንኙነት መምሪያ በኩል ስራዎች ጀምረናል ከአዲስ አበባ ዩኒቨርሲቲ ጋራ። እንደዚሁ አንዳንዱ ችግሮች የተፈጠሩም ያሉት የሚዲያውን ለምን ዓላማ መጠቀም እንዳለብን ካለማወቅም የተነሳ ስለሆነ በተለይም የወንጌል አማኝ ውስጥ ያሉ የሚዲያ ላይ የሚሰሩ ወጣቶች ትንሽ እነሱ ላይ ኢንቨስት ማድረግ እንደሚያስፈልግ እናምናለን። ቲክቶኩን፣ ፌስቡኩን፣ ማህበራዊ ሚዲያውን በሙሉ ሌሎችንም ጨምሮ ለበጎ ዓላማ መጠቀም እንዴት እንደምንችል ሀገራዊ ፋይዳ ላላቸው ነገሮች፣ ብሔራዊ ዓለም አቀፋዊ ፋይዳ ላላቸው ጉዳዮች እንዴት መጠቀም እንዳለብን ማስቻል የሚችል የካፓሲቲ ቢልዲንግ ትሬኒንጎችን እናዘጋጃለን። በእርግጠኝነት በዚሁ ዓመት እንጀምራለን። ምቹ አድርገን አንዳንድ የራሳችንን ስራ ስለምትሰሩ ከዛ ጋር በማይጋጭ መንገድ በዛ ሰርቲፋይ እናደርጋለን፣ መታወቂያዎችን እንሰጣለን። እንዲህ አይነት ፕሮግራሞች ሲኖሩ እነሱ እንጠቀማለን ማለት ነው። ሌሎችንም ቀስ ያልን የማስተማር ነገር እንሰራለን። በእቅዳችን ውስጥ ተካቷል። ከዚህ ውጭ የሐሰት ትምህርትና ልምምድ በተመለከተ ላለፉት 5 ዓመታት ያው መተዳደሪያ ደንባችንን እና ሌሎች መመሪያዎችን ተከትሎ ስንሰራ ቆይተናል። አንዳንዶቹ ምክሩን ተቀብለው የተመለሱ የተስተካከሉ አሉ። ሌሎች ደግሞ እስካሁንም ለመመለስ ያስቸገራቸው እንዳሉ ይታወቃል። እንግዲህ የእኛን ድርሻ አስመልክቶ የካውንስሉ የስነ መለኮት ኮሚሽን አለ። በጣም ጠንካራ ሁኔታ ስራ ጀምሯል። አሁን በዚህ የመጀመሪያው ዓመታችን ላይ በዚህ ጉዳይ ላይ ሲሪየስ ነገሮችን፣ ጠንካራ ነገሮችን ኢንቨስቲጌት አድርጎ ለስራ አስፈጻሚ ለቦርድ ያቀርባል፣ ያስወስናል። ያው የምናምነው ግን መጀመሪያ ምክሩ ላይ እናጠንክር ነው። ሰዎች እንዲመለሱ መርዳት፣ መደገፍ፣ ማገዝ ያስፈልጋል፣ ማስተማር ያስፈልጋል። ከእርምጃ መጀመር አለብን ብለን አናምንም። ሰዎች ቲክቶክ ላይ ወጥተው ስለ ጮሁ ደግሞ እርምጃ አይወሰድም። እርምጃ ለመውሰድ ተቋም የራሱ መርህ ያስፈልገዋል። አንዳንድ ጊዜ ቲክቶክ ላይ ካውንስሉ ለምን ዝም አለ የሚል ብዙ ሲጮህ ይታያል እንደምታውቁት። እና ቲክቶክ የሚመራው ተቋም መሆን የለበትም። ተቋሙ የራሱ መርህና አሰራር መመሪያ ያለው፣ በዛ መሰረት እየሰራን ያለ ነው። ይቀጥላል ብዬ ግን አላምንም። ይስተካከላል፣ ግን ዲፋይን መደረግ አለበት። የስተት ትምህርት ማለት ምን ማለት ነው? የቱ ነው ስተት ትምህርት? ልምምድ ማለት ምንድን ነው የሚላል። ሰሞኑን የታየው የፖሊስ ልብስ ለብሶ የታየው ሁኔታ እኛን አይወክለንም። እንደዚህ አይነት ነገር እኛን አይወክልም። ቢኮዝ ያው የወንጌላውያን ልብሶች ይታወቃሉ። ወንጌላዊ ስናገለግል የሚለበስ ልብስ ምንም ይሄ ብዙ ዝርዝር አይፈልግም። ግን ልብሱ የሚመስለው የፖሊስ ልብስ ስለሆነ መጠየቅ ያለበት ፖሊስ ነው። ፖሊስ ያለበት አገላ ስለሆነ ያለ ነው። ልብሱ የሚመስለው የፖሊስ ነው። ፖሊስ ደግሞ የኔ ልብስ ለምን ለበስኩ መጠየቅ አለበት። እኛን ግን አይወክልም ባጭሩ እንዲያን ነገር።
ስለዚህ ፖሊስ መጠየቅ አለበት። ለምን ለበሳችሁ፣ ለምን ያደረጋችሁ ብሎ በዛ ረገድ እንግዲህ እንጠብቃለን። እኛም ፖሊስ ምን እንደሚያደርግ እንጠብቃለን ማለት ነው። ግን እኛ በዚህ ጉዳይ ላይ ኢንቮልቭ የማናደርግበት አንዱ ምክንያት እኛን አይወክልም የሚለው ብቻ ኦፊሻሊ በቂ ነው። ሌላውን ግን ፖሊስ የራሴን ልብስ ለምን ለበስክ ሕግ አይፈቅድልህም ብሎ በተቀመጠው መሰረት የመጠየቅ ኃላፊነት አለበት ማለት ነው። ሀገራዊ ምርጫን አስመልክቶ የወንጌል አማኞች ሚናቸው ምን መሆን አለበት የሚል አለ። እንደሚታወቀው ለእናንተ ለሚዲያ አካላትም ለካውንስሉ አባላትም በሀገር ውስጥም በመላው ዓለም ለሚገኙ ሁሉ በቀጣይ ሀገራዊ ምርጫ ጉዳይ መጸለይ አስፈላጊ ነው። የመጀመሪያው ምርጫው በሰላም እንዲጠናቀቅ መጸለይ ያስፈልጋል። ከዚህ ውጭ የወንጌል አማኞች በሀገር ገጽታ ግንባታ ላይ ላለፉት ረጅም ዓመታትም ሚና አለን። ዜጋም ነን፣ የሀገሪቱ ዜጋ ነን። ከ35 ሚሊዮን በላይ ያለው የወንጌል አማኝ ህዝብ በዚህ ሀገር ላይ ድምፁን ወጥቶ ይሰጣል፣ ይመርጣል። ለመምረጥ ደግሞ እያንዳንዱ ሰው የራሱ መፍትና ፍላጎት ነው ያለው። እኛ ግን የምናስተላልፈው ጤናማ በሆነ መንገድ፣ ሰላማዊ በሆነ መንገድ አማኙ ድምፁን መስጠት አለበት። እየለማ ያለውን ልማትም ማየት አለበት። በራሱ ማገናዘብ አለበት። አሁን ህዝቡ ብዙ ነገር ያወቀበት ሰዓት ላይ ያለ ነው። እከሌ ይሻልሃል ብሎ ማንም ሰው ቢነግረው ህዝቡ ሊሰማ ላይሰማ ይችላል። ህዝቡ ጸልዮ ሀገሪቷን ለማስቀጠል ምን ማድረግ አለብኝ የሚለውን ነገር ራሱ ነው መወሰን ያለበት። በዚህ ልክ ግን እኛ የወንጌል አማኙ እንደ ዜጋ ንቁ ተሳትፎ ማድረግ አለበት። ካርዱን መውሰድ አለበት። ምርጫውን መምረጥ አለበት። ድምፁን መስጠት አለበት። ሀገራዊ ዜግነቱን ሊወጣ ይገባል። ከሁሉ በላይ ደግሞ ጥብቅ ጸሎት መጸለይ አለበት። ሁከት መፍጠር፣ ጸብ መፍጠር፣ ያልተገባ እንቅስቃሴ በሚዲያ ላይ ማከናወን ማድረግ፣ ምርጫውን ሊያስተጓጉሉ የሚችሉ ነገሮች፣ የሰዎችን ስም ማጥፋት፣ የሐሰት መረጃዎችን ማሰራጨት፣ ከምርጫ ጋር ተያይዞ እንዲያን ነገሮችን በሙሉ መቆጠብ ያስፈልጋል። ሀገር የምትመራበት የራሷ ስርዓት አላት፣ ፖሊሲ አላት። እንደ ወንጌል አማኞች እንጸልያለን፣ ድምፃችንን እንሰጣለን። ከዚህ ውጭ ግን ምርጫ ሲደርስ በየጊዜው የሚነሱ አንዳንድ ውዥንብሮች አሉ። ሀገራዊ ምርጫ ሲደርስ የሚደርስ ውዥንብሮች አሉ። እንደዛ አካባቢ ላይ ህዝቡ ምንም የለም፣ ሰላም ነው። ሀገር ሰላም ነው ያለው። አራቱም አቅጣጫ ሰላም ነው። አዲስ አበባ ሰላም ነው። ኢትዮጵያ ሰላም ናት። ለሰላም እንጸልያለን። ኢትዮጵያ ትቀጥላለች፣ ሀገር ትቀጥላለች። ሀገር እንደ ሀገር እንድትቀጥል የወንጌል አማኞች ሚና ሊኖረን ይገባል። ሚናችን ደግሞ ጤናማ በሆነ መንገድ፣ ሰላማዊ በሆነ መንገድ ባለንበት ስፍራ ሁሉ በመላ ሀገሪቷ ድምፃችንን መስጠት፣ መምረጥ፣ መጸለይ፣ ለመረጥነው አካል ደግሞ መገዛት፣ መታዘዝ መጽሐፍ ቅዱሳዊ ስለሆነ በዛ ልክ አብረን ልንሰራ ልንተባበራቸው ይገባል እላለሁ። ሌላ ጥያቄ ይቀበላል ነው። እና የተወረሱ ቤተ እምነቶች አስመልክተው በየአካባቢው የፍትህ ጥያቄዎች አሉ። ለሚመለከተው አካላት አቅርበናል። መንግስት እንደ መንግስት ምላሽ ሰጥቷል። ጤናማ ምላሽ ይመለስ፣ የቤተ ክርስቲያን ንብረት የቤተ ክርስቲያን ነው የሚል በደርግ የተወረሱ ከዛ በፊትም በመንግስት እጅ አሉ፣ ተወስኗል። ታች ያለው የመንግስት መዋቅር አካባቢ እንደ መንግስትም ማለት አንችልም። ለወንጌል አማኝ እምነት ተከታዮች በጎ ሕሊና እና ምልከታ የሌላቸው አካላት ነገሮችን ያጉላሉታሉ። ከዚህ መካከል አንዱ የኦሎምፒያ መሰረተ ክርስቶስ ጉዳይ፣ የቢሾፍቱ ቃለ ሕይወት፣ የቢሾፍቱ ሙሉ ወንጌል፣ ጉድ ሼፐርድ፣ እነዚህ የመሳሰሉ ሌሎችም አሉ በርከት ያሉ። የአማኑኤል ህብረት 4 ኪሎ ያለው እሱ እንደዚህ የተያዙ አሉ። መንግስት መዋቅር ላይ የተቀመጡ የሌላ እምነት ተከታይ የሆኑ ለወንጌል አማኙ ጤናማ ምልከታ የሌላቸው ባለስልጣናት ነገሩን እያጉላሉታሉ። እንገፋለን፣ ህግ እስከሚፈቅድልን ድረስ እንሄዳለን። የወንጌል አማኙ መፍት እናስከብራለን። በዚህ ኮምፕሮማይዝ አናደርግም። መንግስት እንደ መንግስት የሰጠንን መፍት ግለሰቦች ሊነፍጉን አይችሉም። የፍትህ ጥያቄ ስለሆነ ማለት ነው። በቀጣይ 5 ዓመት ልንሰራ የሚገባን ባለፉት 5 ዓመታትም እየሰራንበት የመጣ ነው። የመፍትህ ጉዳይ ላይ ሲሪየስ ነው የምናደርገው። እኛ የምንጠይቃቸው የመፍትህ ጥያቄዎች በህገ መንግስቱ ከተቀመጠው ውጭም አይደለም፣ በአዋጅ ከተሰጠንም ውጭ አይደለም። ሌሎች ሃይማኖት ተቋማቶችን ከተሰጠው ውጭ አለ የምንጠይቀው። የሌላ ሃይማኖት ተቋም የተሰጠውን መፍት
ህገ መንግስቱና አዋጁ ሰጠን መፍት ብቻ ነው የምንጠይቀው። ከዛም አናልፍም። እንዲቀነስብን ደግሞ አንፈልግም። ትልቁ ችግር ወንጌል አማኙ ማህበረሰብ ጋር ያለው ገፍቶ አለመሄድ ነው። የሆነ ችግር ሲፈጠር መቆም ነው። እሱን አባሎቻችንን እናበረታለን። የኛም የሚዲያ አካላት እናንተ ከዚህ ቀደም ስትታገሉ እንደነበራችሁት የወንጌል አማኙ መብት ሲጣስ ትግል ስታደርጉ እንደነበራችሁት በዚህ አጋጣሚ እያመሰገንኩ እናንተንም አሁንም ከኛ ጋር በመነጋገር ይህን ጉዳይ ከሚከታተሉ አካላት ጋር በመነጋገር ስፔሲፊክ አድርገን የሀገርን ሰላም በማይነካ መንገድ መፍትሄ መጠየቅ እንችላለን። መንግስታዊ ጥያቄ አይደለም ያለን። እኛ የምንጠይቀው ጥያቄ የመፍት ጥያቄ ነው። በጣም ሲምፕል ጥያቄ ነው የምንጠይቀው። መንግስት የፈቀደልን ጥያቄ ነው የምንጠይቀው። ከዚህ አንጻር እያጣራን ወደፊት እንሄዳለን። የተመለሰውን እያመሰገንን ያልተመለሰውን ግን እንጠይቃለን። መጀመሪያ ግን የምንጠይቀው በቢሮ ስርዓት በደብዳቤዎች እሱ ማለቅ አለበት። እሱ ሳያልቅ ወደ ሚዲያ የሚወጣበት መጨረሻ ሰዓት ሲደረስ እንጂ ሚዲያ አማራጭ አይደለም። እኛ አማራጭ የምንለው ሌጋል ፕሮሰሱን ነው። በሌጋል ፕሮሰስ እንሄዳለን። እንደ ጤናማ ተቋም፣ እንደ ሰላማዊ ተቋም በዛ የደም ላይ ስናጣ ከዚህ ቀደም እንደተደረገው ወደ ሚዲያ ልንመጣ እንችላለን። በተለይ በጣም ሲሪየስ የሆኑ አሁን በፍርድ ቤት ታግደው ያሉ የኩሪፍቱ ቃለ ሕይወት እና የሙሉ ወንጌል ጉዳይ አሳሳቢ ናቸው፣ በጣም አሳሳቢ ናቸው። በዚህ አጋጣሚ ለክቡር ከንቲባው፣ ለቢሾፍቱ ከተማ አስተዳደር ከንቲባ አሁንም ስፍራችን እንዲያስረክቡን ጥያቄያችን እናቀርባለን። ከህዝብ ጋር ልክ መያዝ፣ ከተቋም ጋር ልክ መያዝ፣ ከቤተ ክርስቲያን ግል መያዝ ተገቢ አይደለም። ስለዚህ እነዚህ አንጋፋ 2 ቤተ እምነቶች ንብረቶቻቸው በመንግስት እጅ ነው ያለው። ስለዚህ መመለስ አለበት ለቤተ እምነቶቹ። በዚህ አጋጣሚ እሳቸውም መለሻቸው መልካም እንደሚሆን ተስፋ አደርጋለሁ። የስቴዲየሞች አጠቃቀም ላይ አስመልክቶ ከመንግስት ጋር ተነጋግረናል። በተለይ አዲስ አበባ ከተማ ላይ ካሉ ስቴዲየሞች ጋር ስቴዲየሞች የህዝብ ናቸው። አንድ ሃይማኖት ይዞት እኔ ብቻ የምጠቀመው ነው ሌላው መጠቀም አይችልም የሚል ያን በመጣ ጥያቄ መሰረት ተነጋግረናል። አቲን ከተማ አስተዳደሩ ሶልቭ አድርጓል፣ ፈቷል። ወደፊት ግን ማጠናከር ያስፈልጋል። የወጣት ኮሚሽኖች አደራጅተናል። ጠንካራ ወጣት ኮሚሽን አለ። በቅርቡ የእነሱን መስረታ ላውንች ያደርጋሉ። በጋራ እንሰራለን። እንደዚህ የተዘጋጁ የስፖርት ውድድሮች አይነት ሩጫዎችን፣ ለሰላም መሮጥ፣ የተለያየ ስራዎች የተደረጉ ከወጣቶቻችን ጋር አብረን ተያይዘን እንሰራለን። ወጣቶቻችንን ለበጎ ዓላማ የመቀስቀስ፣ የማደራጀት፣ የማበረታታት ተግባራት ላይ እናንተንም ከዚህ ቀደም የመሰራችሁትን እናመሰግናለን። አሁንም አጠናክራችሁ ቀጥሉ። በእኛ በኩል አስፈላጊውን ድጋፍ እናደርጋለን። አንደኛው ያው በወንጌል አማኞች ላይ በየጊዜው የሚደርስ ስደት አለ። ያ ስደት እንዳይቀጥል ስደት ከመድረሱ በፊት የግንዛቤ ማስጨበጫ ስራዎች ያስፈልጋሉ። አንዳንድ አካባቢዎች ላይ ያለው ችግር የግንዛቤ እጥረት ነው። የወንጌል አማኞች ራሳቸው እነማን ናቸው የሚለው የተዛባ ምልከታ አለ። ይሄ የተዛባ ምልከታ የወንጌል አማኝ ቤተ እምነቶች ፍትህ በአግባቡ እንዳያገኙ አድርጓል። አንዱ ችግር እሱ ነው። ለምሳሌ ኩሪፍቱ ላይ በቃለ ሕይወትና በሙሉ ወንጌል ቤተክርስቲያን ላይ የተከናወነው ነገር በሌላ ቤተ እምነት ላይ ሊከናወን ይችል ነበር ወይ ብለን ብናስብ ሊከናወን አይችልም። ምክንያቱም እነዛ ቤተ እምነቶች ላይ እንደዚህ አይነት ነገር ቢከሰት ምላሹ ምን ሊሆን እንደሚችል ከንቲባው በደንብ ያውቁታል። ስለዚህ የወንጌል አማኙ ላይ ግን ቦታውን ቆርሰን ብንወስድ አሊያም ደግሞ ግቢያቸው ውስጥ ገብተን ቢሮአችንን ብንከፍት፣ የመንግስት ተቋም ብንከፍት ቢሄዱ 1-2 ሳምንት ጮሆ ዝም ይላሉ የሚል ለወንጌል አማኞች ያለው የተሳሳተ ምልከታ ነው። የምንሰራው ስራ አንዱ የወንጌል አማኞች ቀድሞ የተሰጠው ስያሜ፣ የተሳሳተ ግንዛቤ በመንግስታዊ ተቋማት በተለይ የታችኛው መንግስት ተቋማት ላይ ወንጌል አማኞች እንደ ሌላ የሃይማኖት ተቋም የማይታዩበት አሰራር ስላለ እንዲስተካከል ከሚመለከታቸው ባለድርሻ አካላት ጋር ይሰራል።
ሀገሪቷ የሁሉም ዜጎች እንደመሆኗ መጠን እኛም እንደ ሌሎች ሃይማኖት ተቋማቶች ድምፃችን እንዲሰማ መፍታችን እንዲከበር ቅድም እንዳልኩት ለሌሎች የተሰጠ መፍት ሁሉ እንዲሰጠን ግን እንዲጨመርልን አንፈልግም፣ እንዲቀነስብንም አንፈልግም። ከዚህ አንጻር አሁንም ድረስ ጴንጤ መጤ የሚል አመለካከት አለ። እንዲህ አይነት ምልከታ ደግሞ ሊኖር አይገባም። እኛ እዚሁ ሀገር ውስጥ ያለን ወንጌል አማኞች ነን የሚለውን በደንብ ተነጋግረናል። ለመፍታችንም በሚገባ መሞገት እንችላለን። መፍታችንንም እስከ ጥግ ሂደን ማስከበር እንችላለን። የሰላምም ደግሞ ሰዎች ነን። መፍትን ለማስከበር ሁከትን እንደ መፍትሄ፣ ጸብ እንደ መፍትሄ አንጠቀምም። ግን መፍታችን እናስከብራለን። ሀገሪቷ ላይ ያለውን ሕግ በሙሉ አማጠን እንጠቀማለን። መፍታችን እናስከብራለን። ከዚህ አንጻር የቅድመ ግንዛቤ ስራዎችን በሚገባ እንሰራለን። እነሱ ላይ ሲሰራ አንድ የመንግስት ተቋም ላይ የተቀመጠ ባለስልጣን ከወረዳ ጀምሮ እስከ ዞን ድረስ ያለ እስከ ክፍለ ከተማ ያለ የወንጌል አማኝ ተቋማትን የሚያስተናግድበት መንገድ ይቀየራል ማለት ነው። ለኦርቶዶክሱ፣ ለእስልምናው፣ ለካቶሊኩ በሚሰጠው ቦታ ልክ ይሰጠናል ማለት ነው። ስለዚህ እሱ መስተካከል አለበት፣ ሊስተካከል ይገባል። በዚህ ሰዓት እንኳን በየክፍለ ከተማው በየክፍለ ሀገሩ በጣም በርካታ ኬዝ ያላቸው ኢሹ ያላቸው በጣም ቀላል ኬዝ 1 ዓመት የፈጀባቸውን አንድ ኦፊሰር ፋይላቸውን ይዞት ዶክመንት አላሟላችሁም ሰኞኑ አርብኑ እያለ የሚያጉላላቸው አሉ ባለ ጉዳዮች። ከበላይ አካል ጋር የተነጋገርን እየፈታን ነው። አንዳንዱ የወንጌል አማኞችም አንድ ቦታ ላይ አንድ ችግር አልፈታ ሲል የበላይ አለቃ ጋር መሄድን ማመልከትን መልመድ ያስፈልጋል። ወደ ቤት መመለስ ሳይሆን ያለባቸው ማመልከት ነው። ጥያቄና መፍትሄ አልተከበረልኝ ብሎ መጠየቅ ወንጀል አይደለም፣ ኃጢአትም አይደለም። ስለዚህ እንደዚህ አይነት ጠንካራ ሙግት ያስፈልጋል። በወንጌል አማኝ ውስጥ ያሉ የህግ ባለሙያዎች በዚህ አጋጣሚ ትልቅ ምስጋና ለነሱ አለኝ። አንዳንዶች የደወሉም የፍሪ ሰርቪስ እያገለገሉን ያሉት በበጎ ህሊና አሁንም እንደዚህ አይነት የመፍትን ጥያቄ አስመልክቶ የመፍት ጉዳዮችን አስመልክቶ በበጎ ፈቃዳቸው እየረዱ ያሉን ስላሉ ትምህርቶችን፣ ስልጠናዎችን፣ ግንዛቤ ማስጨበጫዎችን በኢቫንጀሊካል ቴሌቪዥንም በሌሎች እዚህ ባላችሁትም ሚዲያዎች በመውጣት ለህዝባችን የማስተማር የማስረዳት ነገር ይጠበቅባቸዋል እና በዚህ አጋጣሚ ለእነሱም ጥሪ ያስተላልፋለሁ ማለት ነው። ልንበረታ ይገባል፣ ልንያያዝ ይገባል። በቀጣይ 5 ዓመታት ቤተ እምነቶቻችን ወንጌል ስርጭት ላይ አተኩሮ ይሰራሉ። እነሱ እንደግፋለን። ከአሁን በቀጣይ ወንጌል ስርጭት አንሰራም፣ ግን እንደግፋለን። አንድ ሳላመሰግን ማላልፈው በዚህ ሰዓት በመላው ገጠር ኢትዮጵያ ከስራዎቻቸው ጎን ለጎን ወንጌልን እየሰሩ ያሉ ያው እንደምታውቁት ወንጌል በብዙ ዋጋ መክፈል ነው እዚህ የደረሰው። የገጠር መምህራኖች፣ ዲኤ ሰራተኞች፣ ጤና ኬላ ሰራተኞች እነዚህ ለወንጌል አማኙ ትልቅ ስራ ላይ ነው ያሉት። ለብዙ መከራ ውስጥ ነው የሚያልፉት። ቅድም የተባለው ስደት እነሱን የሚያጋጥማቸዋል። አሁን ላይ እንኳን የአምልኮ ቦታ አጥተው መቀበሪያ ቦታ አጥተው የሚቸገሩ አሉ። በዛ ውስጥም ሆኖ ግን ወንጌል ይሰበካል፣ ቤተክርስቲያን ይስፋፋል። ምናልባትም ይህንን መግለጫ እየሰሙ ያሉ በገጠሪቱ የኢትዮጵያ ክፍል ላይ ያሉ እነዚህ የመንግስት ሰራተኞች፣ ነጋዴዎች፣ በተለያየ ስራ የተሰማሩ ገበሬዎች ወንጌልን በአግባብ እየሰጡ ማሳቸውን ሰጥተው ቤታቸውን ሰጥተው ቤተክርስቲያን እንድተከል ዋጋ እየከፈሉ ያሉ አሉ። እነሱን በዚህ አጋጣሚ ማመስገን እፈልጋለሁ። በርቱ ማለት እንፈልጋለሁ። ለወንጌል የሚከፈል ዋጋ የሚዘራ ዘር ሞቶ አይቀርም፣ ያንሰራራል። ዛሬ ትላልቅ ቤተ እምነቶች የምናያቸው የሆነ ቀን ላይ ጥቂት ሰዎች ዋጋ የከፈሉበት ነው። እኛ በኢትዮጵያ ምድር ወንጌል በነፃነት ተሰብኮ አሁን ያለ ቁጥር በዝቶ ሰፍቶ ኢትዮጵያን በወንጌል መውረስ ማድረስ እንፈልጋለን። ዓላማችንም አንዱ እሱ። ከዚህ ውጭ ሌላ ምንም ዓላማ አጀንዳ የለንም። ወንጌል ደግሞ ሰላም ነው። ወንጌል ልማት ነው። ኢትዮጵያን በወንጌል እንደሳለን ስንል በሰላምና በልማት ላይ እንሳተፋለን ማለታችን ነው በሌላ ቋንቋ። ስለዚህ በመላ ሀገሪቷ
ያሉ የወንጌል አማኝ እምነት ተከታዮች እየሰሩ ስላለው የወንጌል ስራ በገጠር በከተማ እየተሰራ ስላለው ስርጭት 24 ሰዓት ደግሞ ለዚህ የሚጸልዩ 40 ቀን የሚጸልዩ በጾም ጸሎት በጌታ ፊት ወድቀው ኢትዮጵያ ውስጥ ለሚሰራው የወንጌል ስራ የሚጸልዩ ለትውልድ ግንባታ የሚጸልዩ ለሀገር ሰላም የሚጸልዩ ለሀገር ልማት የሚጸልዩ በሙሉ የቀጣይ 5 ዓመታችን የእቅዳችን አካላት ናቸው። እነዚህ በሙሉ ከነሱ ጋር አብረን ተባብረን በቅርበት እንሰራለን። በርቱ ማለት እፈልጋለሁ። በገጠሪቷ ኢትዮጵያ ላይ በብዙ ዋጋ መክፈል እያገለገሉ ላሉ ወገኖቻችን ከወጣት አንጻር ያው ወጣቱ ለሀገርም ለቤተክርስቲያንም ቀጣይ እጣ ፈንታም እንደመሆኑ ብዙ ጠበቅበታል። ወጣቱ የወጣት አወቃቀሮች አሉ በየቤተ እምነቱ በየህብረቱ እነሱን በማስተባበር ፕሮፌሽናል ደግሞ ወጣቶች አሉ። እነሱንም በጋራ በማድረግ እንደ ሀገር ያሉ ወጣቶቻችን ምን ይጠበቅባቸዋል የሚለውን ነገር በካውንስል ደረጃ ብሔራዊ አጀንዳዎችን በማንሳት ዓለም አቀፍ አጀንዳዎችን በማንሳት እንነጋገራለን። ወጣቶቻችን በዩኒቨርሲቲ ያሉ በመንግስት ስራ ላይ ያሉ እነሱን እናቀናጃቸዋለን። አንዳንድ ሀገራዊ ጉዳዮች ላይም ግንባር ቀደም እንዲናገሩ ያስፈልጋል። ለምሳሌ አንድ ሀገራዊ ጉዳይ እንደዚሁ ለማንሳት ያክል የህዳሴ ግድብ ጉዳይ አንድ ወቅት አጀንዳ ነበር። በአንዳንድ ኢትዮጵያ ውስጥ ባሉ የሃይማኖት ተቋማት ዘንድ ያሉ ወጣቶች ሲሪየስሊ በአረብኛ ቋንቋ ነበረ ሲሞግቱ የነበሩ። ከወንጌል አማኞች ወጣቶች አንጻር በዓለም አቀፍ ሚዲያዎች ላይ በዛ ርዕስ ህዳሴ ግድብን አስመልክቶ የኢትዮጵያ መብት ከማስከበር አንጻር ከህግ አንጻር ከዓለም አቀፍ ህግ አንጻር እየጠቀሱ መሞገት ያስፈልግ ነበረ። የሞገቱም አሉ፣ እነሱ እናመሰግናለን። ግን በጣም ሰፋ አድርገን እንደዚህ አይነት ሀገራዊ አጀንዳዎች ዓለም አቀፍ አጀንዳዎች ላይ መሳተፍ ያስፈልጋል። አሁን የወደብ ጉዳይ አለ። እንደዚህ ጉዳይ ላይ እኛ ዜጋ ነን፣ 35 ሚሊዮን የምንቆጠር ዜጋ ነን። ወደብ ኢትዮጵያ ቢኖራት እኛም እንጠቀማለን፣ ባይኖር ደግሞ እንጎዳለን። ስለዚህ ወጣቶቻችን ምንድን ነው እዛ ላይ ያላቸው እውቀት ዓለም አቀፍ ሚዲያው ላይ ምን ማድረግ አለባቸው የሚል ነገር ላይ አስተዋጽኦ ማድረግ ያስፈልጋል። የቤት ነገር ጥቃቅን ነገር እዚህ መንደር ውስጥ ያለውን ነገር ትቶ በሀገር አቀፍና ዓለም አቀፍ ጉዳይ ላይ ማተኮር አስፈላጊ ነው። የወጣቶቻችን አይምሮን በዛ ልክ መስፋት አለበት። የህግ ባለሙያዎች ቅድም ያልኩት በዚህ ጉዳይ እውቀቱ ያላቸው ያጠኑ ዓለም አቀፍ ህግ ያጠኑ በዚህ ላይ ፍሮንት ወጥቶ መናገር ያስፈልጋል። መፍራት አያስፈልግም። መፍራት የሚያስፈልገው ለሁለት ነገር ነው፣ መሸሽና መፍራት፣ ወንጀልና ኃጢአትን ነው። ከዚህ ውጭ የሀገርን መፍት አስመልክቶ የሀገር ጥቅምን አስመልክቶ ብሔራዊ ጥቅምን ላይ እንደ ዜጋ የወንጌል አማኞች የቤተ እምነት ተወካይ መሆን አያስፈልግም። ይሄን ለመናገር የካውንስል መሪ መሆን አያስፈልግም። ይሄን ዜጋ ብቻ መሆን በቂ ነው ስለ ሀገር ለመናገር። እንደዚህ ነገር ላይ ትልቅ ሚና ልንወጣ ይገባል። በተለይ ወጣቶች ኮሚሽኑ በዛ ላይ ሰፊ ስራ ይሰራል። እናመሰግናለን።